ሰላም ውድ ቤተሰቦቼ እንደምን ሰነበታችሁ? አባት ይመስገን እኔ በጣም ሰላም ነኝ። ባለፈው አስቀድሜ እንደተነጋገርኩ እንግዲህ ስለ ስድስቱ ሴት መናፍስት አለቆች እየተነጋገርን ነው። በባለፈው ጊዜ በስድስተኛ ደረጃ ያለችውን በመጀመሪያ አይተናል። ዛሬ ደግሞ በሁለተኛ ደረጃ አምስተኛዋን እናያለን። በቀጥታ ወደ ጉዳይ ስገባ አምስተኛዋ ሴት መንፈስ፣ አምስተኛዋ አለቃ እጅግ በጣም አደገኛ የምትባለዋ ዛሬ የምናያት ፒቶፕራክሊሲያ ወይም ዛሞሊባ ትባላለች። ይቺ ደግሞ ምን ላይ ነው የምትሰራው ሲባል ሃከር ናት፣ ወይም በአማርኛው የታወቀች ጠላፊ ናት። እጅግ በጣም ኃይለኛ ጠላፊ ናት። ምንም ነገር አያልፋትም። ምንድን ነው የምትጠልፈው ሲባል ዓላማ ትጠልፋለች። ምድር ላይ ትልቁ ነገር ምንድን ነው ሲባል ወይም የብዙ ድካም ውጤት ምንድን ነው ሲባል ዓላማ ነው። ወይም የሰው ልጅ በምድር ላይ ጠንካራ ነገሩ ምንድን ነው ሲባል ዓላማ ነው። ሰው ለዓላማው ዋጋ መክፈል አይደለም ይሞታል ሁሉ፣ የህይወት ዋጋ ሁሉ ይከፍላል። ዓላማ የሰው ልጅ የማንነት ውጤት ነው። የሰው ልጅ ማንነቱ የተመሰረተው ዓላማው ላይ ነው። በእርግጥ ዓላማ በሁለት ይከፈላል። በጣም መጥፎና ክፉ የሆነ ሰይጣናዊ ወይም የጥፋት ዓላማ አለ። መልካምና ጥሩ የሆነው ደግሞ ዓላማ አለ። ዛሬ እየተነጋገርን ያለነው ስለ አደገኛ ሴት መናፍስት ስለሆነ መጥፎውን ዓላማ እንነጋገርበትም። እነሱ በራሳቸው በመጥፎ ዓላማ በኩል የቆሙ አደገኛ ፍጥረታት ስለሆኑ የምንነጋገረው ግን ወይም ዓላማን የምትጠልፈው ግን በጎ የሆነውን ዓላማ ነው የምትጠልፈው። በሌላ በኩል ይቺ ፒቶፕራክሊሲያ የምትባለዋ ሴት አለቃ ወይም ዛሞሊባ የምትባለው በሌላ ስሟ ወይም የምላችሁ በሁለቱም መጥራት ይቻላል። ዛሞሊባ የሚላት ማን ነው፣ ፒቶፕራክሊሲያ የሚላት ማን ነው የሚለውን መጨረሻ ላይ ነግራችኋለሁ። ወይም ስድስቱም ካለቁ በኋላ በማጠቃለያ ልነግራችሁ ይችላለሁ። ግን ፒቶፕራክሊሲያ ወይም ዛሞሊባ የምትባለው በሌላ በኩል ዓላማን ትጠልፋለች። እንደገናም ደግሞ ጸረ አንድነት ናት። ጸረ አንድነት የሆነችው እንዴት ነው፣ ዓላማን የምትጠልፈው እንዴት ነው የሚለውን የተወሰኑ ነጥቦችን እናይና የዛሬውን ትምህርታችንን እናበቃለን። የመጀመሪያ ዓላማን ስታጠቃ ሰዎች ላይ ነው ትኩረት የምታደርገው። ምን አይነት ሰዎች ላይ ሲባል ህብረት ያላቸው ሰዎች ላይ፣ በአንድ ዓላማ ላይ በተሰለፉ ሰዎች ላይ ነው ትኩረት የምታደርገው። ሰዎች ፖለቲካም ሊያራምዱ ይችላሉ፣ ሃይማኖትም ሊያራምዱ ይችላሉ፣ ማህበራዊ ጉዳይም ሊያራምዱ ይችላሉ፣ ትዳርም ሊመሰርቱ ይችላሉ። በግልም ደግሞ የራሳቸውን ዓላማ ሊያራምዱና ሊያስቀጥሉ ይችላሉ፣ ግብ ላይ ሊደርሱ ይችላሉ። በነዚህ ላይ ነው የምትሰራው ይቺ ፒቶፕራክሊሲያ የምትባለው አደገኛ ጠላፊ መንፈስ። የመጀመሪያ በሃይማኖት ውስጥ ትገባለች። ትልቁ ነገር ይሄ ነው። ምድር ላይ ጠንካራ የሚባለውም የሰው ልጅ ፍላጎት፣ የህይወትን መሰረት የሚባለው ምድር ላይ በጣም የሚከበረው ተቋም ሃይማኖት ነው። ሃይማኖት ላይ ትገባለች። ሃይማኖት ላይ ስትገባ ምንድን ነው የምትሰራው ሲባል ሰዎች የሚከፈሉበትን ሀሳብ ነው የምታመጣው። ከአባቶቻችን ከጥንት ጀምሮ አምልኮ የሰው ልጅ መሰረታዊ ባህሪው ነው፣ ተፈጥሮውም ነው። አምልኮ እግዚአብሔርን የምናገኝበት፣ ከእግዚአብሔር ጋር የምንገናኝበት፣ ኃይል የምንወስድበት ትልቁ የሰው ልጅ መደበኛው ስርዓት ነው። በእርግጥ ስለ ሃይማኖትም ብዙ ጊዜ ተነጋግረናል። ዛሬ በድጋሚ ልናገርና በሁለት ይከፈላል፣ በእግዚአብሔር ማመንና በእግዚአብሔር አለማመን። አሁን በእግዚአብሔር አለማመንን ተዉትና እየተነጋገርን ያለ ነው ከቻናሉም ዓላማ አንጻር የህይወት ዋን የሚለው ስንነጋገር በእግዚአብሔር ማመን ባለው ሃይማኖት ውስጥ ነው የምንነጋገረው። እነዚህም አደገኛ መናፍስት የሚሰሩት እዛ ላይ ነው። ስለዚህ ከጥንት ጀምሮ ሰዎች በሃይማኖት በጣም ጽኑ የሆነ ዓላማ አላቸው፣ ህብረት አላቸው፣ አንድነት አላቸው፣ ጥንካሬ አላቸው። እምነታቸውን ለማስቀጠልም ወይም ከእግዚአብሔር ጋር ባላቸው ግንኙነት ያለውንም ህይወት ለማስቀጠል እስከ ህይወት መስዋዕት ድረስ ይከፍላሉ። ይሄ ያየነው ነው፣ ዛሬም ያለ ነው። ሁልጊዜም ግን ይቺ ፒቶፕራክሊሲያ የምትባለው አደገኛ መንፈስ የሃይማኖትን አንድነት ነው የምትጠልፈው። እንግዲህ በሃይማኖት ውስጥ ትልቅ ዓላማ ነው ያለው፣ ትውልድን ከክፋት የማንጻት ወይም ከተሳሳተ መንገድ የመመለስ፣ በጎና መልካምን ትውልድ የማፍራት ስርዓት ነው የእግዚአብሔር መንግስት። ወይም እግዚአብሔርን የማምለክ ሂደቱ እንደ እግዚአብሔር በጎ መሆን፣ ኃያል መሆን፣ አሸናፊ መሆን፣ ህያው መሆን፣ መልካምና ቅን ደግ መሆን፣ በፍቅር መመላለስ ነው ዓላማው። እሱ
አንድነት ባለው ህዝብ ላይ እንዳይቀጥል ግን ሀሳብ ትፈጥራለች። አስተምረውን ነው የምጠልፈው። አሁን የሃይማኖት ትንታኔ ውስጥ ብዙ አልገባም፣ ግን ምንድነው የምታደርገው? በሃይማኖት ውስጥ ገብታ በሃይማኖት አንድ የሆኑን ሰዎች ሀሳብ ትከፍላለች። በሃይማኖት ተከፋፍለው ምድርን ጣጣ ውስጥ የከተቱትን አጋጣሚዎች ስናይ ስፍር ቁጥር የላቸው። ለምንድን ነው የሚከፈለው? እግዚአብሔር አንድ ነው። እግዚአብሔር ሕያው ነው። ህይወት አንድ ናት። መንግስት አንዲት ናት። በቃ ሌላ ነገር የለም። በመጀመሪያ አንድ የነበሩ ሰዎች ግን በሂደት አንድ በሆነው እግዚአብሔር ላይ በዛ ጽኑ በሆነ ዓላማቸው ላይ የማይቀጥሉት ለምንድን ነው? የሚፈረካከሱት ለምንድን ነው ሲባል በመሀል አንድ ሰው በመገለጥ ምክንያት ሌላ ሀሳብ ያመጣል። በዛው ሃይማኖት ውስጥ እያለ ሌላ አስተምሮ ይፈጥራል። ይጣላሉ፣ ተገልሎ ይወጣል። ሃይማኖት ለሁለት ይከፈላል። የተወሰነ ዓመት ይጓዛል፣ እንደገና ይሰበራል። የሆነ ዓመት ይጓዛል፣ እንደገና ይከፈላል። የሆነ ዘመናትን ይገፋል፣ እንደገና ይከፈላል። ሃይማኖት ሲከፈል 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 መጥቶ ዛሬ የሃይማኖት ተቋማት ቁጥር ወይም በስርዓት አምልኮ ህጋዊ በሆነ መንገድ በሃይማኖት የተመዘገቡት የሃይማኖት ተቋማት ስንት ናቸው? በጣም ብዙ ሺህ ናቸው። ሌላውን ተዉትና ክርስትና ራሱ እንኳን በአንድ ክርስቶስ ላይ ተከፋፍሎ ወደ 42,000 ነው 43,000 ደርሷል። የ42,000 አይደለም 43,000፣ 3,000 ራሱ ብዙ ነው። 3ም በጣም ብዙ ነው። 2 ራሱ አስፈላጊም አይደለም። በአንድ እግዚአብሔር ላይ ሰዎች ለምን ይከፋፈላሉ ሲባል ዛሞሊባ በጣም አደገኛ ናት። ዓላማ ነው የምትጠልፈው። በአንድ በክርስቶስ ላይ ብቻ ሰዎች እንዴት እየተከፋፈሉ ጸብ ውስጥ እንደገቡ ተመልከቱ። ምን ያመጣል መከፋፈል ከተባለ ሰዎች እንዳይስማሙ ያደርጋል። ሰዎች አቅም እንዲያጡ ያደርጋል። ሰዎች እንዳይተማመኑ ያደርጋል። ሰዎች በህይወታቸው ውጤታማ እንዳይሆኑ ያደርጋል። ሰዎች የምድርን በረከት ተስማምተው እንዳይበሉ ያደርጋል። ሰዎች ረጅም ዕድሜ እንዳይኖሩ ያደርጋል። ሰዎች በዘላለም ህይወት ውስጥም እንዳይኖሩ ያደርጋል። የሃይማኖት መከፈል የሰው ልጆች የምግባር ብልሽት ብቻ አይደለም፣ የዘላለምን ህይወትም ማጣት ነው የሚሆነው። በእግዚአብሔር ላይ መቀለድ ነው የሚሆነው። በእግዚአብሔር መንግስት ላይም አመንጽ ማንሳት ነው የሚሆነው። በቃ የምታደርገው ይሄንን ነው። እስኪ አስታውሶ ክርስትና የመጣ ጊዜ አንድ ላይ የነበሩ ሰዎች አንድ ላይ ቀጠሉ ወይ ሲባል አልቀጠሉም። ምን ሆነው ነው ሲባል ተጣሉ። ከዛ ተፈረካከሱ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ወይም በአት አብያተ ክርስቲያናት ወይም እህትማማች በሆኑት አብያተ ክርስቲያናት ውስጥ እንደሚነገረው ወይም በዓለም እንደሚታወቀው ኦርቶዶክስ በሚለው ስርዓት ውስጥ እንኳን ብዙ ጉባኤዎች ተደርገው ብዙ ክፍፍሎች ተፈጥረው ብዙ ጭቅጭቅ፣ ብዙ ደም አፋሳሽ የሆኑ ጦርነቶች እርስ በርስ ተካሂደዋል። ከቃላት መወራወርና በነገር ከመጋጨት በላይ ፊዚካሊ ሰዎች ተደባድበው ተገዳድለው ብዙ ደም ፈሷል፣ ብዙ ህይወት አልፏል። ለምንድን ነው ክርስቶስ አንድ የደሙን አፍስሶ የመሰረታትን ብርሃናዊት ቤተክርስቲያን በሰውኛ ሐሳብና እውቀት ከፋፍለን የምንደባደብባት ሲባል ዛሞሊባ በጣም አደገኛ ናት። እንደዚህ ነው የምታደርገው። በጥብቅ ኃይልና በንጹህ ፍቅር የተጣመሩን ሰዎች ቀስ ያደረገች ነው የምትከፍላቸው። አንደኛ ውስጥ የተለየ እውቀት ታመጣለች። ሐሳብ ላይ ነው የምትሰራው። ወደፊት በሌላ ክፍል ላይ እንደዚሁ ሃይማኖት ላይ የሚሰራ ደግሞ ሌላ አለቃም እንነጋገራለን። ግን ያ የሚሰራው ሌላ ላይ ነው። ይቼ የምትሰራው ግን ሐሳብ ነው የምታመጣው። ምን አይነት ሐሳብ? አስተምሮ ላይ ሐሳብ ታመጣለች። ሌላው ቀርቶ ካቶሊክና ኦርቶዶክስ ተብሎ ለመጀመሪያ ጊዜ ክርስትና ለሁለት ሲከፈል ዋነኛ መነሻው ክርስቶስ ነው አይደለም? ኢየሱስ ነው ወይም ወልድ ነው። አንድ ባህሪና ሁለት ባህሪ የሚል ነው። በቃ ይሄንን ማን ነው ያመጣው? በዛን ያህል ዓመት ድረስ ቆይቶ 400 ምናምን ዓመት ከዓመተ ምህረት በኋላ ወይም ከ400 ዓመት በኋላ ይሄ ሐሳብ እንዴት አዲስ ይሆናል? ወይም ያንን ያመጣው ማን ነው ሲባል የሰው ዕውቀት ነው። ብዙ ጊዜ እየጎዳን ያለው እየገደለን ያለው እያለያየን ያለው እንዳንስማማ የሚያደርገን የሚያነታርከን የሰው ዕውቀት ነው፣ የእግዚአብሔር ዕውቀት አይደለም። ተደጋጋሚ ተናግሬያለሁ፣ ባለፈውም ተናግሬያለሁ። ምድር ላይ ኃያል ለመሆን ዘላለማዊ ለመሆን ጤናማ ኑሮ ለመኖር የእግዚአብሔር ዕውቀት ይኖራቸው ብዬ ተናግሬያለሁ። የእግዚአብሔር ዕውቀት ሲኖረው ሰው በህይወት ይኖራል፣ በሰላምም ይኖራል፣ ጤናማም ይሆናል። ለመጀመሪያ ጊዜ ክርስትና ለሁለት የከፈለው ከግለሰብ ሽኩቻ አልፎ ወደ ተቋም ደረጃ ደርሶ ጸብ የተፈጠረው ምን ላይ ነው? ሐሳብ ላይ ነው። ማን ያመጣው ሲባል ዛሞሊባ። በክርስትና ማበብ ሲገባን፣ በክርስትናችን ማረፍ ሲገባን፣ በክርስትናችን በረከትን ማፈስ ሲገባን
በክርስትናችን መደሰትና መዋደድ ሲገባን፣ በክርስትናችን ብዙ ማፍራት ሲገባን፣ በክርስትናችን ምድርን መባረክ ሲገባን፣ በክርስትና ግን እንዴት እንደተሰደድን፣ በክርስትና ግን እንዴት እንደተሰቃየን፣ በክርስትና እንዴት እንደተራብን፣ በክርስትና እንዴት እንደተራቆትን፣ በክርስትና እንዴት እንደተደባደብን ተመልከቱ። በክርስትና እንዴት እንደተገዳደልን ተመልከቱ። አሁን ድረስ ጉሮሮ ለጉሮሮ ተናንቀን የምንደባደበው፣ የምንገዳደለው፣ የምንበሻሸቀው በምንድን ነው ሲባል በክርስትና። ክርስቲያኖችና ክርስቲያኖች። ሌላ ቢሆን አይገርመኝም፣ ምክንያቱም ከውጭ ስለሆኑ። አሁን እየተገዳደለ ያለው፣ እየተደባደበ ያለው፣ እየተናናቃ ያለው፣ እርስ በርሱ እየተጨመላለቀ ያለው ማን ነው ሲባል ክርስቲያኑ በክርስቲያኑ ላይ፣ በተለይ በአንድ ቤተ እምነት ውስጥ ያሉት ከክርስቲያኑም በተለይ በአንድ ቤተ እምነት ውስጥ ያሉ ሰዎች ተስማምተው ውለው አያድሩ። ለምንድን ነው ከተባለ ዓላማው ተጠልፏል። የክርስቶስ ኢየሱስ ዓላማ ዋጋ የከፈለለት የእግዚአብሔር መንግስት ስርዓት በሰዎች ላይ ለዘላለም እንዳትፈጸም፣ ሰዎች ባላቸው መልካም መንገድ የዘላለም ሕይወት እንዳይወርሱ፣ የእግዚአብሔር ሐሳብና ፈቃድ ሰው ላይ እንዳያብብ ዓላማው ተጠልፏል። የማን? የሃይማኖት ዓላማው፣ ሌላ ነገር የለው። ይሄ ሁሉ ምድር ላይ ያለው የሃይማኖት ጭቅጭቅና ብጥብጥ የመጣው ዓላማው ተጠልፏል። የክርስትና ዓላማው ምንድን ነው ከተባለ በምድር በሰላም መኖር ነው፣ ለዘላለም በሕይወት መኖር ነው። በእርግጥ ክርስቲያኖች እዚህ ስንደርስ እንዲህ በቀላሉ አልደረስም። ብዙ ጫና ደርሶብናል፣ ከውስጥም ከውጭ። ይሄ አንድን ትልቅ ነገር ለማሳካት የሚደረግ ትግልና የሚከፈል ዋጋ ነው፣ አምንበታለሁ። ግን ደግሞ የእግዚአብሔር የሆነ ሁሉ ይሰደድ፣ ይራብ፣ በቃ ይገደል፣ ይታሰር የሚለውን ደግሞ አላምንበትም። እሱም ባለፈውም ተናግሬያለሁ፣ በሌላ ጊዜ በደንብ እሰራበታለሁ። እኔም አውቀው እኔም አምንበትም የእግዚአብሔር የሆነ ምድርን ሲወርስ፣ ምድርን ሲያሳርፍ፣ ምድርን ሲገዛ፣ ግርማና ሞገስ ሲኖረው፣ ሲበለጽግ ነው የማውቀው። ሲቆረቁዝ፣ ሲሰደድ፣ ሲጭቅቅታም ሆኖ ሲደኸይ አላውቅም፣ አላምንበትም። የእግዚአብሔር የሆነ ሕዝብ አስፈሪ ነው። የእግዚአብሔር የሆነ ሕዝብ መልካም ነው። የእግዚአብሔር የሆነ ሕዝብ ጠንካራ ነው። የእግዚአብሔር የሆነ ሕዝብ ብርቱ ነው። የእግዚአብሔር የሆነ ሕዝብ እጅግ በጣም አስተዋይ ነው። የእግዚአብሔር የሆነ ሕዝብ ትሁት ነው። የእግዚአብሔር የሆነ ሕዝብ ትጉህ ነው። የእግዚአብሔር የሆነ ሕዝብ ደግሞ አሸናፊ ነው። ይሄ ጨርቃም ነው፣ ረሃብተኛ ነው፣ ስደተኛ ነው የሚለው በራሱ ሌላ አደገኛ አስተሳሰብ ነው። ክርስትናውን ባስተምሮ ብቻ አይደለም፣ በሕይወትም ብዙ ጣጣ ውስጥ ከተነዋል። ያልሆኑ ነገሮችን ከተን ማን ነው ሲባል ዛሞሊባ እንዴት ነው የምትሰራው ሲባል ደካማና ሆዳም ሰዎችን ስታገኝ ነው የምትሰራው። አሁን እየተነጋገርን ያለነው ሰው ስህተት አይሰራም አይደለም፣ ሙሉ በሙሉ የሰው ስህተት ነው። ግን ሰው በመደበኛና መልካም በሆነው በተፈጥሮ አይደለም ያን የሚሰራው ነው። ልቡ ሲወድቅ፣ ክብሩን ሲያጣ፣ ስፍራውን ሲለቅ፣ በዝቅተኛ የአስተሳሰብ ደረጃ መኖር ሲጀምር በወረደውና በከፋው የህይወት መስክ ውስጥ መኖር ይጀምራል። እሱ ደግሞ የክፉ ዓለም መኖሪያ ነው። ስለዚህ ዛሞሊባ የምትባለው በቀላሉ ታገኘዋለች። የሃይማኖት ዓላማው ተጠልፏል፣ አበቃ። ይሄንን ለማገናዘብ እኔ ብዙ መተርዘር፣ ብዙ ማውራት፣ ብዙ ማስተማር አይጠበቅብኝም። አሁን ያለውን የሃይማኖት ሽኩቻ ዓለም አቀፉን ሀገር አቀፉንም እንደ አህጉርም አሁን ያለውን የሃይማኖት ብጥብጥ፣ አሁን ያለውን መጠላላትና መጠላለፍ ተመልከቱት። ተገቢ ነው ወይ? ተገቢ አይደለም። ግን ዓላማው ተጠልፏል። አንድ በሃይማኖት ገብታ ሀሳብ ታመጣለች፣ አስተምሮ ይከፈላል። እስቲ ክርስትናን ተመልከቱት። ሲከፈል መቶ ዛሬ የት እንደደረሰ ተመልከቱ። አሁን ቤተክርስቲያን በየሰፈሩ እንዲያውም ግለሰብ የሚከፍታል። አሁን የእንትና ቤተክርስቲያን በተለይ በወንጌላውያን ቤተክርስቲያናት ውስጥ የተለመደው ሁለት ወንድማማቾች በጣም ይተጉ የነበሩ አንድ ቤተክርስቲያን ያቆሙና ቸርቿ አቅም ስትፈጥር እንትኑም ማበጥ ይጀምራል። ገቢው ሳጥኖቹ ማበጥ ሲጀምሩ ለሁለት እንደተከፈሉ ሲገባቸው ከዛ ለምን እኛ ደግሞ ለየብቻችን ሆነ ቢዝነስ አንሰራም ተብሎ በየሰፈሩ ሁሉ ቤተክርስቲያን ይከፈታል። ምንድን ነው ሲባል ዛሞሊባ ስፍራችሁን አትልቀቁ። ለማንኛውም ስፍራችሁን ስትለቁ የሚፈጠረው ይሄ የወደቀው ዓለም ነው የሚቀበላችሁ። የወደቀው ዓለም ደግሞ ገንዘብ አምላካችሁ እንዲሆን፣ ምቾታችሁ ሆዳችሁ እንዲሆን ብቻ ነው የሚያስተምራችሁ። አንዱ ይሄ ነው። ሁለተኛ ምን ታደርጋለች ሲባል በፖለቲካ ስርዓት ውስጥ ደግሞ ትገባለች። ፖለቲካ እንዲያውም ከሃይማኖት ባስ ያለው ነው። ምክንያቱም የሃይማኖት ተቋማትንም ጠቅልሎ ህዝብን እመራለሁ፣ የህዝብ ባላደራ ነኝ ብሎ ደግሞ ፖለቲካው ነው ዓለምን የሚዘውረው።
ምክንያቱም ፖለቲካው ስልጣን አለው፣ ገንዘብ አለው፣ የሰው ኃይል አለው ወይም እውቀት አለው። ዓለምን ነው የሚዘውረው። ፖለቲካ ውስጥ ትገባለች። ፖለቲካ ውስጥ ስትገባ በሁለትና በሶስት መንገድ ነው የምትሰራው። የመጀመሪያው አንዲት ሀገር ላይ የፖለቲካ መስማማትና የሰዎች በአንድ ርዕዮተ ዓለም ላይ አለመቀጠል እንዲፈጠር ታደርጋለች። አንደኛው ይሄ ነው። ብዙ ጊዜ አይታችሁ ከሆነ ሰዎች ለነፃ አውጪ ነን ብለው ትግል ይታገላሉ። በሰላማዊ ትግል ከተማ ተቀምጠው ወይም የትጥቅ ትግል ጫካ ገብተው ሰዎች ይታገላሉ። ወይም ደግሞ በኢሊት ግሩፕ ይመሰርቱና ወይም የምሁራን ህብረት ይመሰርቱና በእውቀት በጽሁፍ ሚዲያ ላይ በጋዜጦች ምናምን ሰዎች ወይ በስብሰባ በጣም የሰላ ሂስ ያደርጋሉ እዛ ፖለቲካ ላይ እና እነዛ ሰዎች 2 ሆነውም 3 ሆነውም 10ም 5ም 30ም 100ም ሆነው ሊጀምሩ ይችላሉ። በ10ዎች የሚቆጠሩ በአንድ ቤቶች የሚቆጠሩ በሺና በ10 ሺዎች የሚቆጠሩም ሊሆኑ ይችላሉ። እነዚህ ሰዎች ይጀምራሉ። ከሆኑ ወራትና ከሆኑ ጊዜያት በኋላ ግን እርስ በርስ መጠላለፍና መበላላት ይጀምራሉ። ይህንን እስኪ ተመልከቱ። ሰፊውን የዓለሙን ክፍል ተውና ኢትዮጵያ ውስጥ እንኳን ስንመለከት በፖለቲካ ስርዓት ውስጥ አንድን ርዕዮተ ዓለም አቁመው አብረው የነበሩ ሰዎች ለሀገራችን ለህዝባችን ትልቅ ነገር መምጣት አለበት ብለው በደም ተማምለው ትግል የጀመሩ ሰዎች ምንድን ነው የሆኑት? ገና ትግሉ እንደተጀመረ ዓመት ሳያስቆጥር እርስ በርስ እየተጠላለፉ አልተበላሉም፣ አልተገዳደሉም፣ አንዱ አንዱን እየወነጀለ አልተጠፋፉም። ግልጽ እኮ ነው። አልፈው አገር ከያዙስ በኋላ እንደገና በስልጣን ላይ ከባድ ሽኩቻና ብጥብጥ ውስጥ አልገቡም? ገብተዋል። ሀገር የያዙ ሰዎች አብረው ቀጠሉ? አልቀጠሉም። ለምንድን ነው? እስኪ ጠየቁ። ይሄን ጥያቄ ጠይቁ እስኪ ራሳቸውንም ሌላውንም እስኪ ተወያዩበት። ለምንድን ነው ሰዎች ውድ ህይወታቸውን እንኳን ለህዝባቸው ለዓላማቸው ሰጥተው ከሆነ ጊዜ በኋላ ደግሞ እርስ በርስ ጠላትና ጠላት ለምን ይሆናሉ? ዛሞሊባ እንዲህ ነው የምታደርገው። ዓላማው ይጠለፋል። ሰዎች በፖለቲካ ሲደራጁ ምን እንደሚያደርጉ ቀድማ ታውቃለች። ህዝብ ተሰብስቦ ነፃ ወጥቶ ጠንካራ መንግስታዊ ስርዓት ተመስርቶ ያቺ ሀገር ሀያል ከሆነች ህዝብ ወደ እውቀትና ወደ ማስተዋል ይመጣል። የነዚህ ክፉ መናፍስት ዓላማቸው ደግሞ ሰው ወደ ጥሩ ማስተዋል እንዲመጣ አይፈልጉም። ለምንድን ነው ከተባለ ቂም አለባቸው። መጨረሻ ላይ እሱን ማጠቃለያ ያሰራበታለሁ፣ እነግራቸዋለሁ። 6ቱን ከጨረስን በኋላ ቂም አለባቸው። ምድር የኛ ናት ባዮች ናቸው። ከሰው ልጅ ላይ መንጠቅ ይፈልጋሉ። የሰው ልጅም ደግሞ ዕለት ዕለት እየተጋ ምድሩን አይጠብቅም። እየሰነፈ ምድሩን የሚያበላሽ ነው፣ እያገዛቸው ነው። ከምድር ላይ ሰውን ነቅለን እኛ እንኖራለን ባይ ናቸው። በሌላ በኩል ደግሞ ተፈጥሯቸው አይፈቅድም። ምድር ላይ ኢንቮልቭ ማድረግ አይችሉም። ምክንያቱም የነሱ ዓለም ሌላ ዳይሜንሽን ነው፣ ይሄ ደግሞ ሌላ ዳይሜንሽን ነው። እዚህ ምድር ላይ ለመንቀሳቀስ ሰውን ነው የሚጠቀሙት። በእርግጥ እንዲህ የሚያደርጉት አሁን የምነግራችሁ መናፍስ ከሰው ጋራ የተዋሃደ ከሰው ጋራ የተግባባ ማንነት አላቸው። ስለዚህ ሰው የደረሰበት ቦታ ከደረስን ዓለምን እንነጥቃለን ነው ዓላማቸው። ሌላ ነገር አይደለም። ምድርን መንጠቅ ነው ዓላማቸው። ስለዚህ ምድርን ለመንጠቅ ደግሞ ብርቱ ሰዎችን ማጥፋት ነው። ጠንካራ ሰዎችን መለያየት ነው። በጣም ምሁርና እውቀት ያላቸውን ሰዎች መተብተብ ነው። ወይም በሌላ በኩል ጠቅሎ ጥሩ የሰሩ እንዲመስላቸው አድርጎ መጨረሻቸውን በዜሮ ማባዛት። ስለዚህ ብዙ ሰዎች በፖለቲካ አንድ ላይ ይጀምራሉ፣ ይበላሻሉ፣ እርስ በርስ ይገዳደላሉ። ትጥቅ ትግል ላይም ያሉ ይገዳደላሉ። በኤሊት ግሩፕም ተሰባስበው ምሁራን ነን ብለውም ከሆነ ጊዜ በኋላ ጭምልቅ ያላሉ ባልታ ውስጥ ይገባሉ። አንዱ አንዱን የሆነ ይችላል። ታግለው ሀገር ከያዙ በኋላ ደግሞ ስልጣን ላይ በከፍተኛ ሁኔታ ይደባደባሉ፣ ይጣላሉ። አንዱ የአንዱ ጠላት ይሆናል። ግሩፕ ይፈጠራል። በሀገራችን የፖለቲካ ስርዓት ውስጥ ንጉሱ ከወደቁ በኋላ የደርግ መንግስት መጣ። የደርግ መንግስት በነበረ ጊዜ አይታችኋል፣ ታውቃላችሁ። እኛ እንኳን ያኔ ገና ምድርን እያሟሟቅን ነው። በሙሉ እግራችን እንኳን ምድርን እየረገጥን አልነበረም፣ ህፃናት ስለነበር። ደርግ በነበረ ጊዜ ወደ ማለቂያው ነው ነፍስ ያወቅ ነውና ኦልሬዲ ብዙ አናውቀውም። ግን ሲመጣ እንዴት ነበር? ታሪኩ ግልጽ ነው። አብረው አንድ ሸሚዝ በጋራ እንልበስ ብለው ነበር አይደል? ኋላ ግን እርስ በርስ ነው የተበላሉት። ለምንድን ነው? ዛሞሊባ አትወድም የሰዎችን ህብረት። በጣም አደገኛ ናት። በቃ ሰዎች በአንድ ነገር ላይ ጠንካራ ከሆኑ አይሆኑም። ከዛ ቀጠለ። ደርግም የቆየው ድረስ ቆየ። በዛ ኢህአዴግ መጣ። በኢህአዴግ መንግስት ውስጥ የነበሩ ሰዎችስ ከትግል ጀምሮ እርስ በርስ አልተጎዳዱም ወይ? የምታውቁት ታሪክ ነው። ስልጣን ላይ ከመጡስ በኋላ በዛው ፍቅር በዛው አንድነት ቀጠሉ ወይ? አልቀጠሉም። የምናውቀው ታሪክ ነው። ከፍተኛ ቡድን ተፈጥሮ 1 ጊዜ 2 ጊዜ 3 ጊዜ እየፈረሰ እንደገና እየተሰራ ውስጥ ለውስጥ ብዙ ችግር ነበረ። የኢህአዴግ ስርዓት አልፎ ደግሞ አሁንም የብልጽግና መንግስት ሲመጣም ደግሞ መጀመሪያ የመጀመሩ ሰዎች ራሱ አሁን አብረው ናቸው ወይ ሲባል አብረው አይደሉም።
እንደ ፖለቲካ እንደ ርዕዮተ ዓለም ብዙ ሴራ፣ ብዙ መጠላለፍ፣ ብዙ ተንኮል እንደ ሰው ባህሪ ሊኖር ይችላል። ዋናውን የሚይዘው ግን የዛሞሊባ ዘመቻ ነው። በጣም አደገኛ ናት። የሰዎችን ህብረት አትወድም። ጸረ አንድነት ናት። አደገኛ ሀከር ናት። ሀክ የምታደርገው ደግሞ ቪዥንን ነው። ቪዥን ፖለቲካ የአንዲት ሀገር ትልቁ መሰረት ስለሆነ ያ ፖለቲካ ሄዶ ለአገሪቱና ለምድሪቱ ምን ያመጣል የሚለውን ስለሚያውቁ ሀክ ያደርጉታል። ስለዚህ ጎበዞች ይጠለፋሉ። እርስ በርስ መበላላት ይጀምራል። እርስ በርስ ይጣላሉ። አበቃ። ዓለም አቀፉን ስታዩ ደግሞ ብዙ ጀግኖች የተበሉት በዚህ መጠላለፍ። ጤዛ እየላሱ ድንጋይ ተንተርሰው እየተራቡ አበሳይተው ትግል ታግለው መንበሩን ተቆናጥተው ማንም በማይጋፋቸው መልኩ ሀገሪቷን ማሳደግና ህዝብን መምራት በሚጀምሩበት ሰዓት ህፃን ይሆናሉ ተመልሰው። ይሄ ውሃ ረጨኸኝ ጭቃ ረጨኸኝ ተባብለን እንደ ህፃን እንደምንጣላው ህፃን ይሆናሉ ተመልሰው። ያን ሁሉ ዋጋ ከፍለው ምንድነው ሲባል ዛሞሊባ ቀስ ብላ ጭንቅላታቸው ውስጥ ሀሳብ ታስገባለች። ይሄ መበላለጥ የሚባል ነገር ደግሞ አለ። በጣም አደገኛ ነው እሱ። መበላለጥ የሚባል ነገር አለ። በትግል ውስጥም በፖለቲካ ህይወት ውስጥም ከባድ የሚባለው ይሄ መለካካት። እከሌ ከከሌ ይበልጣል፣ እከሌ እንዲህ አድርጓል፣ እከሌ እንዲህ አላደረገም፣ እከሌ እዚህ ቦታ ቢቀመጥ፣ እከሌ እኮ ቦታው አይደለም አሉ ባልታ ይነሳል። ከዛ ደላላው ይገባል። ዳዊትና ሳኦል እንዲያለ ያጣሏቸው ዘፋኞች እንኳን ባለማወቅ ተመስጠው ደስ ብሏቸው ነው የዘፈኑት ብንል እንኳን ከዛ ደላላ ገባ። ዘፈኑን የሚመነዝር ደላላ፣ ወሬውን የሚሸጥ ደላላ ገባ በሳኦልና በዳዊት መካከል። ምን የሚል እንዴት እንዲህ ይሆናል አሉ። እልፍና ሺህ እኮ አንድ አይደለም፣ 1,000 እና 10,000 9,000 ይበልጣል እኮ እና ሳኦል ትልቅ መሆን ሲገባው እንዴት ዳዊት በለጠ ብለው ነገሩን አጦዙት። ሳኦል ጆሮ ገባ። የተፈጠረውን ነገር በታሪክ ታውቃላችሁ። በጣም አደገኛ ነገር ሆነ። ግን ለአንድ የእስራኤል ህዝብ ነበር አብረው የለፉት። የመጣባቸውን ጠላት በጋራ ነበረ ያስወገዱት። ግን ሲመለሱ ሰላም መኖር ሲገባቸው፣ ተዋረዱን ጠብቀው መኖር ሲገባቸው፣ መስራት ሲገባቸው የዛን ትልቅ ህዝብ መንግስት ጣጣውት ከተውት ሳኦል ተመልሶ ህፃን ሆነ፣ ዳዊት ሽፍታ ሆነ። ነገሮችም ልቅልቃቸው ወጥተው በጣም ብዙ ዓመት ቀጠሉ። ምንድነው ከተባለ ዛሞሊባ በጣም አደገኛ ናት። ዛሬም በምድራችን ላይ እንደዚህ ነው የምታደርገው። ፖለቲከኞችን ብልሽታቸውን አውጥታ አንዱ በአንዱ ላይ ያሴራል፣ አንዱ አንዱን ያስገድላል። መፈንቅለ መንግስት ይመጣል። አንዱ አንዱን በስልጣን ላይ ምናምን ያጠቃል ወዘተ። ልብ ብላችሁ እዩ። ነገሮች ሲበላሹ የሰዎች የግል ብልሽት ነው ብላችሁ ብቻ አትመኑ። ይቺ አደገኛ መንፈስ ስራዋ ይሄ ነው። ጠንክሩ። ሰው ሰነፍ ነው። በጣም የሚገርመኝ ሰው ሰነፍ ነው። መናፍስት ደግሞ ትጉህ ናቸው። ሰው ምድሩን ለመጠበቅ ህይወቱን ለማስቀጠል ብዙ ጊዜ አይተጋም። መናፍስት ደግሞ ዓላማቸውን ግብ ለመምታት ሚሊዮን ዓመታትን ቢሆን በቃ ተስፋ አይቆርጡም። በእርግጥ በመናፍስት ዓለም ተስፋ መቁረጥ የሚባል ነገር የለም። ምክንያቱም እነሱ አይበሉም፣ አይጠጡም፣ አይደክሙም፣ አይሰለቹም። ሰው ስልቹ ነው። ግን ተፈጥሮው እንደዛም ቢሆን የሰው ልጅ ተፈጥሮ ደግሞ ከክፉ መናፍስት በጣም የበለጠ በእግዚአብሔር ኃይል የሚደገፍና በመልካሞቹ መላእክትም ደግሞ የሚታገዝ ህይወት ያለው ነው። ሰው አቅሙን ቢጠቀም በእርግጠኝነት በምድርና በሰማይ የሚበልጠው ፍጡር የለም ሰውን። ግን ሰው ደካማ ነው። ስለዚህ ዓላማችሁን አትነጠቁ፣ ህብረታችሁን አታፍርሱ። ነገሮች ሊፈርሱ ሲገባም ይችን ክፉ መንፈስ ሁሌም አስቧት። ሁሌም አበቃ። ሁለተኛው በፖለቲካ ላይ ትገባለች። ፖለቲካው እንዴት እንደሚጨማለቅ ተመልከቱ። ትግል ላይ ያሉ ሰዎች እርስ በርስ እንዴት እንደሚበላሉ ተመልከቱ። ስልጣን ከያዙ በኋላ የስልጣን ሽኩቻ እንዴት እንደሚፈጠር ተመልከቱ። ሀገሪቷ ሰላም ከሄደች፣ ህዝቡ ከተጠበቀ ምን ችግር አለው? ሰው በተዋረድ በአቅሙ በእውቀቱ በእድሜ ደረጃው መስራት ይችላል እኮ፣ ምንም ችግር የለው። እሱ ቅንነት ግን ሰዎች ላይ እንዲመሰረት አትፈልግም። ተከታትላ ታበላሸዋለች። 2 ሶስተኛ ፒቶፕራክሊሲያ ወይም ዛሞሊባ በማህበራዊ ህይወት ውስጥ ትገባለች። ምንድነው ማህበራዊ ህይወት? በሰዎች የዕለት ተዕለት የጋራ እንቅስቃሴ ውስጥ ደግሞ ትገባለች። ሰው በጋራ ምን ያደርጋል? ይጋባል፣ ቢዝነስ ይሰራል፣ አብሮ የጋራ ዓላማ ያራምዳል፣ ይግባባል፣ አብሮ ይሰራል፣ አካባቢውን ይጠብቃል፣ ራሱን ይጠብቃል። እዚህ ውስጥም ትገባለች። ሰዎች በጣም ተዋደው ተበድረው ያላቸውን እንደምንም ብለው አብቃቅተው ጨምቀው ቢዝነስ የጀመሩ ሰዎች ትንሽ ከሄዱ በኋላ በዛው ፍቅርና በዛው አንድነት ቀጥለው ያውቃሉ ወይ? ብዙ የካምፓኒ ባለቤቶችን ተመልከቱ። አንዱ እንዲያውም የገዛ ወንድሙን ገሎ ነው ሙሉ ንብረቱን ወርሶ የራሴ ነው ብሎ የሚወስደው። ወይ ይጣላሉ። አሁንም ወደኛና ደላላ ይገባል። እንደዚሁ ብትንትናቸው ይወጣል። ለምን? የማህበራዊ ኑሮ ጥንካሬ እንዲያውም አንዲት ሀገር የጀርባ አጥንት ነው።
የማህበረሰብ ጥንካሬ ከግለሰብ ነው የሚመነጨው። እየወረድንበት እየመጣን ነው፣ ሀሳቡን እያጠበብ ነው ስለሆነ ለአንዲት ሀገር የማህበረሰቡ የንቃተ ህሊና ደረጃ ወይም የማህበረሰቡ የእርስ በርስ ትስስር ትልቅ አስተዋጽኦ አለው። ዋናው መሰረት እሱ ላይ ነው። አንዲት ሀገር እንኳን ትንከፈል ወይ እንገንጠል ወይስ አብረን እንቀጥል የሚለው እንኳን ወደ መጨረሻው ሲመጣ በኤክስፐርቶች ከተገመገመ በኋላ ፖለቲከኞች ካወሩበት ምናምን በኋላ እንደው መጨረሻ ወዴት ነው የሚመጣው? ወደ ሪፈረንደም ነው፣ ወደ ህዝበ ውሳኔ። ምንድን ነው ከተባለ ህዝብ ወይም ማህበረሰብ ለአንዲት ሀገር መፍረስና መቀጠል፣ ለአንዲት ሀገር መድከምና መበርታት ምንድን ነው ማለት ነው? የጀርባ አጥንት ነው ጠንካራው ምንጭ ነው። ስለዚህ ትወርድና ደግሞ ከተቋም ደረጃ የት ላይ ትመጣለች? ፊቶፕራክሊሲያ ማህበራዊ ትስስር ላይ ትመጣለች። ማህበራዊ ትስስር ብዙ ነው አይደል? መንፈሳዊ ቤተሰብ አለ፣ የጋብቻ ቤተሰብ አለ፣ የቢዝነስ ቤተሰብ አለ፣ አካባቢያዊ አንድነት አለ፣ ቢዝነስ አብሮ ይጀመራል፣ እድር አለ፣ እቁብ አለ። ሰዎች በጋራ የማንሰራው ነገር የለም ማለት በጣም ብዙ ነገር ነው የምንሰራው። እሱ ላይ ትመጣለች። ኢትዮጵያ ያጣችው አሁን እሱ ነው። ኢትዮጵያ የተመታባት ክንፉ ተነቃቅሎ ተሰብሮ ጭራሽ ክንፉና አካሏ ተቆርጦ ወድቆ ራቁቷን መለመለዋን ኢትዮጵያ አሁን እየተንገዳገደች ያለችው ማህበረሰባዊ ጥንካሬዋ ተመቶ ነው። እንደ ማህበረሰብ መቆም ያልቻልንበት ዘመን ነው አይደለም? አንድ ሆነን ከላይ የተጎዳ ነው ለምን ይጎዳል፣ ከላይ ደግሞ እንዲህ ያደረገ ነው ለምን ይሄን ያደርጋል ብለን እርስ በርስ የማንማማርበት፣ አንዱ አንዱን የማይገስጽበት፣ አንዱ ከአንዱ ጥሩ ነገር የማይወስድበት፣ በጋራ ጥሩ ነገርን አሳደን እንገላለን። በጋራ ሆ ብለን በዘረኝነት እንነሳለን። በመንጋ ሆ ብለን ሰው እንገላለን። በመንጋ ሆ ብለን ሰው እንሰድባለን። በመንጋ ሆ ብለን ተቋም እናፈርሳለን። ሀገሪቷ እየፈረሰች ነው። ምንድን ነው ከተባለ ፊቶፕራክሊሲያ ዛሞሊባ ጭንቅላትህ ተወስዷል። እንደ ማህበረሰብ የነበረን ፍቅር፣ እንደ ማህበረሰብ የነበረን ክብር፣ እንደ ሰው የነበረን ደረጃ እየወረደ መጥቶ አሁን ተመልከት። ኢትዮጵያ ላይ ያለው ዘረኝነት በዓለም ላይ ቁጥር 1 ነው ብል እኔ ማጋነን አይሆንብኝ። የእውነት እላችኋለሁ ማጋነን አይሆንብኝ። ያለን ክፋት፣ ያለን ራስ ወዳድነት፣ ያለን ዘረኝነት የሆነ አካባቢ ያለ ማህበረሰብ የሆነ አካባቢ ያለን ማህበረሰብ አጥፍቶ ያን ቦታ ለመቆጣጠር የሚሄድበት ርቀት አሁን ጥሩ አይደለም። በሃይማኖት ተቋም ቅድም አውርተናል። እሱ ያለውን መበላላት ተመልከቱት። እንደ ማህበረሰብ ግን ጥሩ አይደለም። ለምንድን ነው ከተባለ በአስተሳሰቡ የበሰለ ህዝብ ምድሩን አሳልፎ ስለማይሰጥ፣ በአስተሳሰቡ ጠንካራ እንዳይሆን በማህበረሰቡ ላይ የተለያየ ጫና ትፈጥራለች። ዛሞሊባ እንደዚህ ነው የምታደርገው። የተፈጥሮ ጉዳይ ነው ምናምን ዘመኑ አልቋል ምናምን ይላል ደግሞ አንዱ። ይሄንን እውነትን ለመሸፈን ይሄ ከክፉ መናፍስት ጋር እየተባበርን ወይም በወደቀ ማንነታችን ላይ ምድራችንን እያጠፋን ያለውን እውነታ ለመካድ ወይም አለባብሶ ለማለፍ ተጠያቂነትን ላለማምጣት በቃ ዘመኑ ነው፣ ምድር ሊያልፍ ነው፣ ልትፈጸም ነው የሚላለ። ይሄም ነጋዴ ነው፣ ደላላ ነው፣ መሀል ገብቶ ደግሞ ይነግዳል። ይሄም ግን አይደለም። ምድር የምትጠፋው መቼ ነው፣ ምድርና ሰማይ የሚጠቀለሉት መቼ ነው የሚለውን ከሰው ወገን ማንም አያውቅም። እንዳትጃጃሉ፣ ማንም አያውቅም። የሆነ ነገር ኮሽ ባለ ቁጥር ምድር ልትጠቀለል ነው ልንጠፋ ነው የሚለው ነጋዴው ነው፣ ይሄ ወሬኛው ነው። እነሱም ደግሞ የዚችው የፊቶፕራክሊሲያ ምንድን ናቸው? ሰራዊት ናቸው። በሌላ በኩል ሳያውቁ ተጠልፈዋል። አንዳንዴ በማይገባን ነገር ላይ ባንናገር ጥሩ ይመስለኛል። ምድርህን እያጠፋህ ነው ወገኔ፣ ይግባህ። ርስትህን እየሰጠህ ነው፣ ማንነትህን እየተነጠክ ነው። ለምን? ማህበረሰባዊ ጥንካሬህ ጠፍቷል። መጠላላት፣ መሰዳደብ፣ ውሸት። ሶሻል ሚዲያ ላይ ሲተመልከቱ የሆነ ሀሳብ አንድ ሰው ሲያቀርብ የሚሰጠውን ኮሜንት አንብቡት። 90% ስድብ፣ ንቀት፣ ማጣጣል። በስመ አብ ጸያፉን ነገር ማን ለምን ደግመዋለሁ? ለራሱ ለተቀመጠውም ይቀፈኛል፣ እንኳን እኔ ልደግመው። በጣም ነው የሚያስጠላው። ምንድን ነው ከተባለ የማህበረሰብ ውድቀት፣ የአስተሳሰብ መጋሸብ፣ የሀገር መደንዘዝ ነው። ሀገር ስትደነዝዝ ትውልዱ ደንዝዟል ማለት ነው። ማን ነው? ፊቶፕራክሊሲያ። እንደ ማህበረሰብ አንድ እንዳንሆን እንዳንጠነክር የሚበረታውን እየደገፍን ይሄ ለሰው ልጅ አያስፈልግም እያልን የማያስፈልጉትን እየጣልን እንዳንቀጥል ማህበረሰባዊ ትስስራችን ምን ሆኗል? መርዛማ ሆኗል። አሁን ሰው ከሰው ጋር በሰላም እየዋለ ነው፣ በፍቅር እየዋለ ነው። ወንድም ወንድሙን አሳልፎ እየሰጠ አይደለም፣ ለገንዘብ፣ ለጥቅም፣ ለዝና አንዱ አንዱን እየረገጠ እየሄደ አይደለም። አንዱ በአንዱ ላይ ከፍተኛ የሆነ ጫና እያደረገ አይደለም። ምንድን ነው? የማህበረሰብ ውድቀት ነው። ማን ያመጣው? ዛሞሊባ። ሶስተኛው ይሄ ነው።
የማህበረሰብ ውድቀት። አራተኛ በትዳር ላይ ትገባለች። ትዳር ደግሞ የብዙ ነገር መሰረት ነው። የሀገርም፣ የህዝብም፣ የፖለቲካ፣ የሃይማኖት፣ የሳይንስ የሰው ልጆች መፍቀያው ወይም መገኛው መሰረቱ ምንጩ ትዳር ነው። ይሄ ደግሞ ምድር ላይ ትልቁ የሰው ልጅ ዓላማ ነው። ምን አይነት ዓላማ? ትውልድን የማስቀጠል፣ የመብዛት፣ ሀያል የመሆን፣ ራስን የመግለጽ፣ ምድርን የመውረስ ትልቅ ዓላማ ነው ትዳር። ትዳር ምድር ላይ እንዴት ነው ሲባል እኔ እንዴት አድርጌ ላውራው? ስንቱን ልዝለቀው? ዓለም ላይ የሚሆነውን ጉድ ተመልከቱ። ኢትዮጵያ ላይ ምድራችን ላይ ትዳር መሳለቂያ እንዴት እንደሆነ ትዳር ሆንክብኝ ሁሉ ተብሎ እንዲያውም የመሰላቸት ሁሉ መገለጫው ምልክት ሆነ እኮ ትዳር። እንዴት እንደበሰበሰ እንዴት እንደወደቀ። ለምን? ምድርን ያሳረፉ ሀያላን ሰዎች ከትዳር እንደመጡ ታውቃለች። ዛሞሊባ እንደ ሰው ሞኝ አይደለችም። ጠላ እየጠጣች የምትሰክር አይደለችም። በጣም አደገኛ ናት። ዓላማዋን አትስትም። ሰው ነው ሲጠጣ ዓላማውን የሚሰታው። ሰው ነው ሲመቸው የሚደክመው። ሰው ነው ትንሽ ነገር ሲያገኝ ግልብጥ ብሎ ዓላማውን የሚስተው። መናፍስት አደገኞች ናቸው። ለሚሊዮን ዓመታት አይስቱም። ደግሞ በቀለኞች ናቸው። በጣም አደገኞች ናቸው። ሰው ነው ሞኝ ሰነፍ። ያው ጠላ ስንጠጣኛ የሆነ ነገር ስናደርግ እንረሳዋለን። ትንሽ ዶላር መቁጠር ስንጀምር ምናምን የሆነች ቆርቆሮ መታ ደግሞ እንዲህ የምትሽከረከር መሪ ከያዝንማ በቃ እንረሳዋለን። መናፍስት አይረሱ። ትዳር የሰው ልጅ ትልቁ መሰረት። ትዳር ሰውን የማስቀጠል የእግዚአብሔር ዓላማና እቅድ፣ የሰው ልጅ ሁሉ ምንጭ እንደሆነ ያውቃሉ። ትዳርን ይጠልፉታል። ምድርን ያሳረፉ፣ ምድርን የባረኩ ትልልቅ ሰዎች፣ ለምድር ትልቅ ነገር ያመጡ ሰዎች ከትዳር ነው የመጡት። በእርግጥ ያልተጋባ ሰው አይወልድም እያልኩ አይደለም። ያልተጋባ ሰው ይወልዳል። ግን ተፈጥሯዊ ሕግና መልካም የሆነ የተፈቀደ አይደለም። በፍቅርና በክብር ተጋብተው የወለዱ ሰዎች ያፈሯቸው ልጆች ናቸው ትልልቅ ቅዱሳን፣ ትልልቅ አርበኞች፣ ትልልቅ ሳይንቲስት ሆነው ምድርን ያሳርፏል። ትዳር ሁለት ሰዎች ሲመሰርቱ ዓላማው የሁለት ሰዎች የግል ፍላጎት መርካት እንዳልሆነ እነዛ ሞሊባ ያውቃሉ። መሰሎቿ ስርዓተ መንግስታቸውም ይህን ጠንቅቆ ያውቃል። እኛንን ማንመክረው፣ እነሱ ዕለት ዕለት ይመክራሉ። በጣም አደገኞች ናቸው። ባለፈውም ነግሬያቸዋለሁ። መናፍስት ደካማ ጎናቸው ቃል ኪዳን ነው። በጣም ኃይለኞች ናቸው። ኪዳን ላይ ሲጠብቁ ሲያፈርሱም ኃይለኞች ናቸው። የተሰጠንን ያፈርሳሉ፣ እነሱ ያሉበትን ደግሞ ይጠብቃሉ። በጣም አደገኞች ናቸው። ስለዚህ ትዳር ዝም ብሎ የሁለት ግለሰቦች የስሜት እርካታ ብቻ እንዳልሆነ ያውቃሉ። ሁለት የተጋቡ ሰዎች ዓላማቸው መብዛት ነው። ዓላማቸው ሀያላንን ወደ ምድር ማምጣት ነው። ዓላማቸው ትልልቅ ልጆችን ቀርጾ ለቁም ነገር ማብቃት ነው። እሱ ጥሩ አይደለም ለነሱ። ትዳር ይጠለፋል። ትዳር እንዳይጠለፍ ተግታችሁ ስሩ። የሚመለከታችሁ አካላት በግለሰብ ደረጃም ሁላችሁ ስለሚመለከታችሁ። መቼም ምድር ላይ ያልታደለ ካልሆነ በስተቀር ወይ ለሌላ ዓላማ የታጨ ሰው ካልሆነ በስተቀር ሳያገባ የሚያልፍ ሰው የለም። እንዲሁም አግባቱ ቢቀር ቢያንስ ሳይወልድ የግብረ ስጋ ግንኙነት ሳይፈጽም ወይም ወሲብ ሳያደርግ የሚያልፍ ሰው የለም። ለተለየ ዓላማ የታጨ ወይ እንዲሁ ያልታደለ ሰው ካልሆነ በስተቀር ወይ እነዚሁ ክፉ መናፍስት ተብትበውት ማንነቱን የነጠቁት ካልሆነ በስተቀር ሁሉም ሰው በትዳር ውስጥ ያልፋል፣ ያገባል፣ ይወልዳል። እንዲያው ቢፋታም እንኳን ቢያንስ ወልዶ ይፋታል። ባያገባም ሰው ይወልዳል። ስለዚህ ትዳር ላይ እያንዳንዳችሁ በደንብ ስሩ። ስታገቡም ተጠንቀቁ። ካገባችሁም በኋላ ለትዳራችሁ ከፍተኛ ክብር ስጡ። ትዳር የትውልድ መሰረት ነው። ትዳር ምድር ላይ ሀያል የመሆን ትልቁ ተቋም ነው፣ ቀመር ነው። ዩኒቨርሲቲዎች የተቋቋሙት ለምንድን ነው? ዓላማቸው እንዳጠቃላይ የትምህርት ተቋማት ከታች ጀምሮ ፊደልን ከመቁጠር ጀምሮ የተቋቋሙት ዓላማቸው ለምንድን ነው ሲባል ሰዎች ተፈጥሯዊ ማንነታቸውን በእውቀት እንዲያሰፉ። ነርቸር ኤንድ ኔቸር ናውሌጅ አለ። ኔቸር ናውሌጅ ነርቸር ይባላል። ነርቸር አካባቢን ከማንበብ ሁኔታዎችን ከመረዳት በስርዓተ ትምህርት ውስጥ ከመውሰድ የምናገኘው እውቀት ነው። ኔቸር ደግሞ በቀጥታ በተፈጥሮ የምናገኘው ነው። የእውቀት ምንጭና ዋነኛው ኃይል ተፈጥሯችን ቢሆንም ግን በእውቀት እያዳበርነው ምን እንሆናለን? ወደ ከፍተኛ ደረጃ እናድጋለን። በተመሳሳይ ትምህርት ቤቶች የሚከፈቱት ሰዎችን ለማብቃት ከሆነ ትዳር የሚመሰረተው ደግሞ ሰዎችንም ለማፍራት ነው። ከትምህርት ተቋማት በላይ ትዳሮች ወይም የሁለት ሰዎች የጋብቻ ጥምረት ሰዎችን የማፍራትና የማሰልጠን ትልቅ አቅም አለው። በአራተኛ ደረጃ ትዳርን ትጠልፋለች። አደገኛ ሀከር ናት።
ትዳራችሁ የተጠለፈ እግዚአብሔር ይርዳችሁ። ከዚህ ጠለፋ እግዚአብሔር ያውጣችሁ። እናንተም ለመውጣት ጠንክሩ። ወደ ትዳር ያልገባችሁ ግን እንዳትጠለፉ ተጠንቀቁ። ተጠልፋችሁ የወደቃችሁ ደግሞ ለመነሳት እግዚአብሔር ይርዳችሁ። እናንተም በርቱ። ጨርሻለሁ አራተኛውን። ወደ አምስተኛውና ወደ መጨረሻው ስንመጣ የአንድ ግለሰብ ፍላጎትና ህያው የሆነ ዓላማም ይጠለፋል። ዛሞሊባ ምንድነች ያልኳችሁ? ወይም ፒቶፕራክሊሲያ ሀከር ናት። ምንድነው የምጠልፈው ሲባል ዓላማ፣ በጎ ዓላማ ካለ ይጠለፋል። ለዚህ ነው ዓላማችሁን አትናገሩ። ዓላማ በጊዜው እንደሚወለድ እንዳንድ የተረገዘ ህፃን ነው ተብለን ተደጋጋሚ ተነጋግረናል። የምታውቁት ነው፣ ግን አያስችለንም። ማውራት ነው። ዓላማችን ይመክናል። እስኪ ቁጠሩት። አቅዳችሁ ስንት እቅድ ተበላሸባችሁ? ዓላማችሁ ስንት ጊዜ ተጨናገፈ? ያቀዳችሁት እቅድ ፈርሶ በማይሆን ነገር ውስጥ ስንቶቻችሁ እየኖራችሁ ነው? እስቲ ራሳችሁን ገምግሙ፣ ዙሪያችሁን ተመልከቱ፣ ዓለማችሁን እዩ እስኪ። ብዙ ሰዎች ከዓላማቸው ወጥተው፣ ብዙ ሰዎች ውብ ከሆነ ነገራቸው ወርደው ትቢያ ላይ ተፈጥፍጠው አበሳ እያዩ ነው። እንደገና ተመልሰውም የሚንገዳገዱ አሉ፣ አሳክተውም ጥሩ ቦታ የደረሱ አሉ። ምንድን ነው ከተባለ ፒቶፕራክሊሲያ ዛሞሊባ የግለሰቦችንም ዓላማ ትጠልፋለች። ምንድን ነው የሁሉ ጥረት ከተባለ ቅድም የነገርኳቸው ነው፣ ደግሜ ልናገር። ሰዎች ምድር ላይ ሀያል ከሆኑ ምድር የሰው ልጆች ብቻ ሆና ትቀጥላለች ነው ፍርሃቱ። እሱ ነው። ታዲያ ምን ችግር አለው? ችግር አለው። ለምን? እነዚህ ከሰውና ከመናፍስት ወገን የሆኑ የአማልክት ነገዶች ምድርን መንጠቅ ይፈልጋሉ ከሰው ልጅ። መጨረሻ ማጠቃለያው ላይ ይሰራላችኋለሁ። መንጠቅ የሚፈልጉት ለምንድን ነው? ከዛ በኋላ ምን ያደርጋሉ የሚለውንም በደንብ ነግራችኋለሁ። ምድር ላይ ከባድ ችግርም የሚፈጠርበት ዘመን ይመጣል። ከዚህ ጫና የተነሳ ነው። ዛሬ ካልበረታን፣ ራሳችንን ካላጠነከርን፣ በእግዚአብሔር ሐሳብና እውቀት ካላደግን፣ ትውልድን ካላስቀረን፣ ለዚህ ትልቅ ዓላማ ትውልድን ካላስቀጠልን ገና ምድርን የምናጣበት ዘመንም ይመጣል። ዓላማቸው ከምድር ሰዎችን ማስወገድ ነው፣ ምድርን መንጠቅ ነው። ምድርን ከነጠቁ በኋላ እነሱ ምድር ላይ እንዴት ነው የሚኖሩት የሚለው እሱ የእነሱ ቅድ ይሆናል። አሁን ብናወራውም እንትን ነው የሚሆነው፣ ምንም ስሜት የማይሰጥ ነው የሚሆነው። ስለዚህ የግለሰብም ዓላማ ይጠለፋል። ወደ ላይ ስንከልሰው ትዳር ይጠለፋል፣ የማህበረሰብ ትስስር ይጠለፋል፣ የፖለቲካ በጎ ዓላማ ይጠለፋል፣ የሃይማኖት አስተምሮ ይጠለፋል። ለምንድን ነው ሲባል ዓላማው ቅዱስና አሸናፊ ስለሆነ ይጠለፋል። ስለዚህ ዓላማችሁን ጠብቁ፣ ለዓላማ ስሩ፣ በዓላማ ኑሩ። አመሰግናለሁ ለነበረን ጊዜ። ደጉ አባታችን እያሸነፈ እየመከረ እያስተማረ እየረገጠ የሚያሻገረንና የሚያኖረን ክብርና ምስጋና ይግባው። በተወደደ አክብሮት ሰላም ብያለሁ። እስከምንገናኝ ደህና ሁኑልኝ። መልካም ጊዜ